ያልኩ ማገመጃችሁ ለምንድን ነው? እና ጤፍ እንጀራ ውድ ነው በኢትዮጵያ ምንዛሬ ካያችሁት ማለት ነው። ሰምታችኋል። አንድ እንጀራ 50 ብር 10 ብር እንደዛ ነው። 12 ብር ምናምን የሚሸጠው ማለት ነው። የ12 ሪያል ማለት ነው። እኔ ባለሁበት በሳውዲ እና 12 ሪያል በኢትዮጵያ ሲመነዘር ስንት ነው? 12 ሪያል በኢትዮጵያ ሲመነዘር 30 ብር ሆነ ስትሉ ሀገር እዚህ ሀገር አንድ ጤፍ እንጀራ ወደ በኢትዮጵያ ቢመነዘር ወደ 300 ብር ነው ማለት ነው። እናም ሀዋይ ቤት ተመልክቱ። ማዳም ቤት ሆናችሁ እንጀራ አማረኝ የምትሉ ደህና ናችሁ? እንዴት ናችሁ? ይሄን የመሰለ እንጀራ እዚህ ጋር ምስር ይፈሷል። ያው እንግዲህ የፈሰሰው የለቀምነው ለቀም አድርገናል። ይሄን የመሰለ ቆንጆ እንጀራ በማዳም ቤት እኮ መጋገር ይቻላል። ታውቃላችሁ? ግን እዚህ ጋር ምስሩን ሳጥበው አላሳየዋችሁም፣ ግን ቆንጆ አድርጌ አጥቤዋለሁ። ከዛ አበሰልኩ ማለት ነው በውሃ። እኔ እንደዚህ ነው የምሰራው፣ አላቅም ብቻ እንደተመቸኝ እንደቀለለኝ አድርጌ ነው የምሰራው። እንዴት እንደሚሰራ አላውቅም። አብረን እንስራ በሚለው ነው። እኔ ሙያ ላስተምር አይደለም እዚህ ላይ ማለት ነው። ቻናሌ ላይ ያገኘሁትን ቪዲዮ ነው ፖስት የማደርገው፣ አብረን እንስራ በሚለው ማለት ነው። እናም ከዛም ምስራችንን በዚህ መልኩ አብስለን አጠነፈፍን ማለት ነው። ያው እንጀራው የነጭ ዶቄት እንጀራ ነው፣ ግን ያው የሀበሻ እንጀራ ነው። ሀበሻ ያበሰለው እንጀራ ነው። በጣም ቆንጆ ነው። ስራ ቦታ በጣም ብዙ ልጆች ይጋግራሉ። እኔ ግን አንድ ቀን ሲጋግሩ አይቼ ተመክሬ ለመጋገር ሞክሬ ነበረ እና ምሽቆይ ያን ታሪኩ ነግራቸዋለሁ። እዚህ ሽንኩርታችንን ቆራርጠናል። አንድ ሽንኩርት ቃሪያ ምናምን አቀራርቤ ያለውኝ ከዛ ወደ መቅላችን እንጨምራለን ማለት ነው ሽንኩርታችንን። እና ከዛ ማባይቢ ሲያግሩ ቆንጆ እንጀራ ምናምን መጋገር ትችላለች ሲሉኝ እንደ ሴቶቹ ምን አደረግኩላችሁ መሰላችሁ? ዱቄቱን አመስኩት። ከዚያም ከመስኩት በኋላ በደንብ አርገሽ አቡኪው ምናምን አሉኝ። ከዛ ኩፍ ሲል ጧት ማታ አቡክተሽ ተኛ አሉኝ። ኩፍ ሲል ከዛ አስፊው መቅላ ምናምን እንደንደን ያለ መቅላ ምናምን አሉኝ ባለሙያዎች ማለት ነው። እና ሀዋይቢ ከዚያም እንደዛ አድርገን ተኛን። ጧት ተነሳን ሀያ ስንለው ማለት ነው። ምን ችግር አለው? አይንስ ጥርስስ ባይኖረው እንደው ባይኖረው ችግር እኮ የለውም ነበር። ምርግ ብሎ ዝም ከመቅላው ላይ ማለት ነው። እና ሀዋይቢ ይገርማችኋል። እዚህ ጋር ደግሞ ምንድነው ቪዲዮ ይፈጥናል ሰው። እኔ ያፈጠንኩት አልመሰለኝም ነበር። አይኗ አላቅም ብቻ እና እሺ ቅርታ ሊከርዴ በማይከል ተቋርጦ ነበረ። እናም ምርግ ብሎ ዝም አለ ከመቅላው ጋር ማለት ነውና ውሃ አፍስሼ እንደዚህ በስንት ማአት ነው ያላቀኩት ማለት ነው። በቢላዋ እንኳን እኮ ተፈቅፍቆ ይወጣል እኮ እንጀራ። የማይበጀኝ አለ የማይበጀኝ። እውነት ጀግና ናችሁ ማዳም ቤት ናችሁ እንጀራ የምትጋግሩ ሴቶች ማለት ነው። ሙያችሁ አንደኛ ነው ማለት ነውና እዚህ ጋር ቲማቲም አወጣሁኝ። ሽንኩርት ሰልሳ ስልሳና ቲማቲም አወጣሁኝ። ከዛ እዚህ ጋር ቆንጆ አድርገን እናጥበዋለን ማለት ነው። በነገራችን ላይ ያው የምሰራው ለራሴ ብቻ ነው። እንደተመቸኝ እንደቀለለኝ አድርጌ ነው የምሰራው። እና ማዳም ቤት ሆናችሁ በዚህ አጋጣሚ ራበኝ ጠማኝ የምትሉ ልጅ ግን ደህና ናችሁ እንዴ? አይኔ የሌለው እንጀራም ቢሆን እየጋገራችሁ ብሉ። በቃ አይኔ የሌለው ቂጣም ቢሆን እየተፈጠፋችሁ ብሉ። ነገሩ ቂጣ አይኔ የለውም እና አትራቡ ሀባይቢ። እሺ ውዶች ብሉ። እኔ ችግሬ ማለት ነው አሁን እንደዚህ አድርጌ ሰራሁት የመብላት ችግር አለብኝ ማለት አሁን ይሄን አንድ ጉርሻ 2 ጉርሻ ተቀመስኩ በቃ መብላት አልችልም። ቶሎ ይርበኛል። በራበኝ ሰዓት አንድ ጉርሻ ጎርሳለሁ በቃ። እዚህ አጋጣሚ የምግብ ችግር አለብኝ። እስኪ መፍትሄ የምታውቁ ካላችሁ ማለት ነው መላበሉ። እና እዚህ ጋር ቲማቲማችን ጨምረናል። ለወስ እያደረግን ነው። ቃሪያ አቤት ደግሞ ቤታችን እኮ ቃሪያ የለም። ከጎረቤት ቤት ቃሪያ አምጥቼ ሁሉንም የጨመርኩት እሷ 5 ነው እንደዛ ቃሪያ ሰጠች እንዳለ ነው የጨመርኩት። ምክንያቱም የሚያቃጥል ነገር በጣም ነው የሚመቸኝ እወዳለሁ። እና እዚህ ጋር ሰርሳዬን ጨመርኩኝ። ግን አንድ ነገር ልበላችሁ ከባይቤ ቤቴን ሰብስክራይብ ያደረጋችሁልኝ ነው። ምን ሆናችሁ ነው ግን? ለምንድን ነው ሰብስክራይብ ማታደርጉኝ? እውነት ሰብስክራይብ አድርጉኝ የምሬ ነው። እዚህ ጋር ደግሞ ጭልም አለሳ አቤት ምን አድርጌበት ነው አይኖ ብቻ አላቅም ምን እንደው አላቅም። እዚህ ቪዲዮ ጨልሟል። ኦኬ መቼም ማለት ነው ራሳችሁ ካሜራ እየቀረጻችሁ ምግብ የምትሰሩ ሰው ማለት ነው እውነት በጣም ጀግና ናችሁ። በጣም ማለት ነው
እኔ አንዳንድ ቦታ ላይ ካሜራውን እንትን ያልኩት መስሎኝ ዝም ብሎ ነው የሚሄደው ማለት ነው። አቤት አቤት። እናም ያው እዚህ ጋር ባህራታችንን ጨመርን። እናም እየጨማመርኩ ነው ማለት ነው። የእውነት አቤት ጣዕሙ ማለት ነው። ለዚህ ነው በጣም ነው የሚጥመው። እየሰራችሁ ብሉ እሺ ለማለት ያክል ነው። እኔ ያው የቪዲዮ ስለቅ ይሄ እንደዚህ ያለ አይነት ቪዲዮ ሲሰራ ማለት ነው ሙያ ላስተምራለሁ ለምናስባችኋለሁ ማለት ነውና በዚህ መልኩ ባህራቶችን ጨማመርን። ኦኬ ምስራችን ተጨመረ። ምስር አይደለም ግን አይደለም የምስር ክክ ነው አይደለም የሚባለው አይኑ ብቻ ላቅ አልሙኒየም ሰውና ከላ خلصنا በምትመለከቱት መልኩ እንደዚህ አድርገን እናደባልቃታለን ማለት ነው። የሚገርማችሁ እንደዚህ ደክሜ አንዲት እንጀራ እንኳን አልበላውም፣ ግማሿን የበላሁት ንጣው ማለት ነው። እናም ሀዋይቢ ያው እንግዲህ ሀገራችን ዝናብ ጠፍቶ ነበር ደግሞ ሰሞኑ ጥሏል አሉ። ግን የሚጥለው ዝናብ በእኛ አካባቢ በጣም ከባድ ነው ብለውኛል። እስኪ ዱአ አድርጉ ማለት ነው። የእውነት እንትን አዱንያዎች እዚህ ጋር ደግሞ ማለት ነው አሸዋ አልቆብኛል። አሸዋ ልመና ሄጄ ከዛ አሸዋ መጣ ማለት ነው። እናም እስኪ ምንድነው የሚባለው በረድ ያለውን መሬትም ሰማይም ሰውም ምንም የማይነካ በረድ ያለውን ሰላም የሆነውን ዝናብ ይስጣቸው ማለት ነው። በጣም ከባድ ዝናብ ነው ብለዋል። ከትናንትና ወዲያ የዘነበው ዝናብ በጣም ከባድ ነው። እንስሳ ራሱ አልቋል እያሉ ነበርና በጣም እንደነገጥኩት። እናም እዚህ ጋር ሁሉን ጨማመር። መቼም ቃሪያው በጣም ነው የበዛው። በዚህ መልኩ ማለት ነው እኔ የምለው ቪዲዮ ይፈጥራል አይኗ አላቅም ብቻ ሊከርድ ሳደርግ በራሱ እንደሆነ እንጂ የራሴ ቪዲዮ እየገረመኝ ነው አሁን እዚህ ሳይው ማለት ነው። አልሙኒየም እሺ ውሃችንን ጨመርን። ከዛ ማሰል እያደረግናት ነው። ማሰል ንቶሎ ዛሬ ከኔ ጋር ራት እንብላ ማለት ነው። ራት ነው መስራት ያዝኩት። ራቴን እናም በዚህ መልኩ እንደዚህ ያማሰልናት ነው። ሀባይቤ ሰብስክራይብ አድርጉ እሺ። ሰብስክራይብ አድርጉ ደግሞ እቺን ሙያ ብለሽ ምናምን እንዳትሉ ዝም ብላችሁ ሰብስክራይብ አድርጉ እሺ። ወደፊት አሪፍ ነገር ምለቅበት ዩቲዩብ ቻናል ነው ማለት ነውና ሰብስክራይብ አድርጉ እሺ ውዶቼ። አው ስምታችኋል እናንተ ብቻም የማዳም ቅመምን አታበራቱም። ለምን እንደሆነ አላውቅም። እኛ የማዳም ቅመም እርስ በርስ ችግር አለብን። ኦ ማይ ጋድ ሹፉ እዚህ ጋር በቅናት ተንጨርጨሩ። ምንም ማድረግ አልችልም። በቅናት እንጭርጭር በሉ። የእውነት አቤት አያችሁት የሚመስለውን በጣም ነው የሚያምረው። በጣም ማለት ነው። ይሄን የጋገረች ሴት ማለት ነው። ምንድነው ስልኬ ደግሞ ይሄን የጋገረች ሴት ማለት ነው። ሙያዋ ማሻአላ ተባረካላ ማሻአላ ብያለሁ ማለት ነው። በጣም ነው የሚያምረው በጣም። ከዛ ደግሞ ምስሩ ተሰርቶ ማለት ነው ምን ልበላችሁ ጣዕሙ ማለት ነው። በተቻለ አንዳንድ ጉርሻችሁ ሙያዬን በመሰከራችሁ ላይ ደስ ይለኛል። እና እዚህ ጋር እንጀራችሁን እየቆጠርኩ ነው። በ5 ብር 6 እንጀራ ነው የሚሸጠው። ነጭ ዱቄት እንጀራ ከሆነ ጤፍ ከሆነ ደግሞ አንድ እንጀራ ስንት ነው? 10 ብር እንደዛ ነው። 12 ብር ምናምን የሚሸጠው ማለት ነው። የ12 ሪያል ማለት ነው። እኔ ባለውበት በሳውዲ እና 12 ሪያል በኢትዮጵያ ሲመነዘር ስንት ነው? 12 ሪያል በኢትዮጵያ ሲመነዘር ስንት ነው የሚሆነው ጋይስ? ወደ 300 ወደ 200 አኪት 300 ይሆናል። 10 ብር ማለት ነው። አንድ እንጀራ 10 ብር ነው የሚሸጠው። አቤት ተመልከቱ ወላሂ ማለት ነው። ጣዕሙ ምን ልበላችሁ በጣም ነው የሚጥመው። በጣም ማለት ነው በጣም እና አሁን እንደዚህ ያልኩ ማገመጃችሁ ለምንድን ነው? እና ጤፍ እንጀራ ውድ ነው በኢትዮጵያ ምንዛሬ ካያችሁት ማለት ነው። ሰምታችኋል። አንድ እንጀራ 50 ብር 30 ብር ሆነ ስትሉ ሀገር እዚህ ሀገር አንድ ጤፍ እንጀራ ወደ በኢትዮጵያ ቢመነዘር ወደ 300 ብር ነው ማለት ነው። እናም ሀዋይቢ ተመልከቱ። ሹፉ በጣም ነው የሚያምረው የእውነት። አሁን የምፖስተው ቪዲዮውን ጠዋት ነው። እናም ቁርስ ጋብዣቸዋለሁ። እዚህ ጋር ደግሞ መራይ አቅርቤያለሁ። መራይን እንደዚህ ቀዳ አደርጋለሁ። እውነት ለመናገር ማለት ነው መራዩንም መጨረስ አልቻልኩም።
እንጀራም ደግሞ አልቻልኩም። ትንሽ በልቼ ነው እንትን ያልኩ ማለት ነው። ግን ሰው ነበረ እኔ ጋር ሰጠኋቸው። ከዛ እነሱ በሉ ማለት ነው። እና ምግብ ችግር አለብኝ። እናም ያን ይመስላል ማለት ነው። ሀባይቢ ሸፉ ኬፍ ቢላ ሙያዬ ማለት ነው። ገና ባይኔ ይናገራል ባይኔ ማለት ነው። እና እዚህ ጋር መብላት ጀመርኩኝ። ያ እየበላሁ ያለ ግን በመካከል ላይ ቪዲዮውን አቋርጫለሁ። ምክንያቱም እኔ እንደዚህ ወጥ ምናምን አድርጌበትን ስለነበር ጓደኛ ነበረችኝ ከሷ ጋር ነው የበላ ነው ማለት ነው። እዛ አብረን በላን እላቸዋለሁ ማሮቼ እና በጣም ነበር የሚጥመው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቤተሰብ ሁኑ ማለት ነው። ሰብስክራይብ አይከፈልበትም፣ ነጣ ነው። ሀባይቢ ሰብስክራይብ አድርጉ፣ ላይክ አድርጉልኝ። እወዳችኋለሁ። ይሄን ይመስላል። እንደተመቻችሁ ተስፋ አለኝ። እና መልካም ቀን ጧት ስለምፖስተው መልካም ቀን ይሁንላችሁ እላችኋለሁ። ባይ ባይ።